ሕዝቅኤል ምዕራፍ 43 ከቁጥር 10 እስከ 11 ያለውን እናነባለን። ሕዝቅኤል ምዕራፍ 43 ከቁጥር 10 እስከ 11 እናንብብ። አንተም የሰው ልጅ ከኃጢአታቸው የተነሳ ያፍሩ ዘንድ ለእስራኤል ወገን ይህን ቤት አሳያቸው፣ አምሳያውንም ይለኩ። ከሰሩትም ሥራ ሁሉ የተነሳ ቢያፍሩም የቤቱን መልክና ምሳሌውን፣ መውጫውንም መግቢያውንም፣ ሥርዓቱንም ሕጉንም ሁሉ አስታውቃቸው። ሥርዓቱንም ሕጉንም ሁሉ ይጠብቁ ዘንድ ያደርጉትም ዘንድ በፊታቸው ጻፈው ይላል። ይሄ እግዚአብሔር ቃል ነው። አሜን። ርዕስ መጽሐፍ ከፈለጋችሁ ርዕሱ ለመጽሐፍ ምክንያት የሚል ነው። የእግዚአብሔርን ድምጽ ለመጻፍ ምክንያት የሚል ነው። እግዚአብሔር ሕዝቅኤል ይህንን እንዲጽፍ የነገረው በምክንያት ነው። ይህ ክፍል ደግሞ በኃጢአታቸው እንዲያፍሩ ዋናውም ዓላማው ንስሐ እንዲገቡ ነበረ። እናም በዲዛይኑ በአወቃቀሩና በሁሉም መለኪያዎች ተስፋን እንዲያገኙ ነበረ። ነገር ግን ከሁለቱም ደንቦችና ሕጎች ጋር አብሮ መሄድ የቻለ ነበረ። ስለዚህ እግዚአብሔር በዚህ የሕዝቅኤል ቤተ መቅደስና በሕዝቅኤል ጽሑፍ ውስጥ የእግዚአብሔርን ሥርዓቶች በትክክለኛ መንገድ ማግኘት እንደምንችል እየነገረን ነው። በሌላ አነጋገር እግዚአብሔር የሚፈልገውን የእግዚአብሔር ቃል እንደሆነ፣ የእግዚአብሔርን ሕግና ሥርዓት ምን እንደሆነ፣ የእግዚአብሔር የራሱ እስትንፋስ ምን እንደሆነ በዚህ ውስጥ እየገለጠ ነው። እንዲህም አለ፣ ንድፉንና ሕጉን ሁሉ ይጠብቁና ያደርጉ ዘንድ በፊታቸው ጻፈው ይላል። ሥርዓቱንና ሕጉን ይጠብቁ ዘንድ ያደርጉትም ዘንድ በፊታቸው ጻፈው ይላል። ሥርዓቱንና ሕጉን ለመጠበቅና ለማድረግ መጻፍ አለበት። ስለዚህ በሕዝቅኤል መጽሐፍ ውስጥ ያለው ነው ዛሬ ሙሉ ጥናታችንን የምናደርገው። እንደ ጥናት ወይም እንደ ቤዛነት ተከታታይ መጽሐፍ አድርገን ብቻ ሳይሆን እግዚአብሔር የሚፈልገውን ለማግኘትም ጭምር እንድንችል ጸልያለሁ። በዚህ ቤተ መቅደስና በሕዝቅኤል መጽሐፍ ውስጥ የተስፋ ቃል የተገቡልን በረከቶች አሉ። እግዚአብሔር የሰጠን በረከቶችን እንድንቀበል እነዚህን የበረከት ሂደቶችንም መከተል አለብን። አሜን። ስለዚህ በመጀመሪያ ስለ አወቃቀሩና ስለ ይዘቱ ማሰብ አለብን። ይሄ ባለፈው ዓመት ካካፈልኩት ጋር ተመሳሳይ ነው። ነገር ግን እንደምታስታውሱት በጣም እርግጠኛ ነኝ። ነገር ግን ይሄን ማድረግ ለኔ በጣም ጥሩ ነገር ነው። ደግሜም እናንተን ለማስታወስ ይረዳኛል። እንዳላደርገው ከፈለጋችሁ ደግሞ ሁሉንም ነገር ለኔ መልሳችሁ መንገር አለባችሁ። ከዚያም እዛ ላይ ያቆማሉ። ወደ ቤትም መሄድ እንችላለን። ትምህርቱ ገብቶችኋል ማለት ነው። በቃ ደህንነቱ የተጠበቀ ነው። እሺ፣ መዋቅር ይላል የመጀመሪያው ክፍል ነው። በሕዝቅኤል ውስጥ ስንት ምዕራፎች አሉ? ይህንን ስጠይቃችሁ በጣም ደስተኛ ነኝ። 40 ነው ወይስ 48 ነው? ስለዚህ ከ48ቱ ምዕራፎች ውስጥ አንዱ የሆነው በዚህ ነው የተዋቀረው። ስለዚህ ክፍል 1 ከምዕራፍ 1 እስከ 24ን ይይዛል። ከምዕራፍ 1 እስከ 24 ይይዛል። ስለ ይሁዳ ውድቀት ነው የሚናገረው። እግዚአብሔር ስለ ይሁዳ ውድቀት ትንቢት እየተናገረ ነበረ። ክፍል 2 ደግሞ ከምዕራፍ 25 እስከ 32 ነው የሚሄደው። የእግዚአብሔርን ፍርድ በአሕዛብ ላይ እንዴት እንደመጣ ይናገራል። እነዚህ አሕዛብ የሚለው በዕብራይስጥ ቃል ብሔራትን ለማመልከት ነው። ስለዚህ የእግዚአብሔር ፍርድ በአሕዛብ ሕዝብ ላይ ለምንና በምን አይነት መንገድ ፍርዶች እንደተከሰቱ የሚያሳይ ነው። ሶስተኛ ክፍል አለ ደግሞ ከሕዝቅኤል ምዕራፍ 33 እስከ 48 ሲሆን ስለ ክብሩ መመለስና ስለ አዲሱ ቤተ መቅደስ ጭምር የሚነግረን ነው። ባለፈው በጌታ ቀን ስለ እግዚአብሔር ክብር መምጣትና መመለስ ጥቂት ነገር አካፍዬ ነበር። እዚህ ላይ ያተኮረ በመልሶ ማቋቋም
በእግዚአብሔር ክብር መመለስ ላይ ሐሳቦችን አካፍዬ ነበር። የእግዚአብሔር መንፈስ ለእስራኤላውያን በመመለሱ ምክንያት ክብሩም ተመልሶ ይመጣል። በዚህም ምክንያት የሕይወታቸው ሌሎች ክፍሎችም ጭምር ተመልሶላቸዋል፣ ቃል እንደተገባላቸው ማለት ነው። ስለዚህ ተሐድሶ ወይም ደግሞ የተሐድሶ ሐሳብ ይበልጥ በተዘረዘረ ይዘት እዚህ ላይ ቀርቧል። በክፍል 1 ስር ምዕራፍ 1 እስከ 3 ስለ ሕዝቅኤል ጥሪ ይናገራል። ባለፈው ረቡዕ የተመለከትነው ይሄንን ነው። ምዕራፍ 4 እስከ 24 ደግሞ ስለ ይሁዳ ኃጢአትና ፍርድ ይናገራል። እግዚአብሔር ሕዝቡን እያጠፋ ወይም እየፈቀደ ያለው ቤተ መቅደሱ እንዲፈርስ የፈቀደበትን ምክንያት ይናገራል። በሁለተኛው ክፍል ስር ሙሉ ክፍሉ ከምዕራፍ 25 እስከ 32 በአሕዛብ ላይ ስለሚመጣው ፍርድ ይናገራል። በተለይም አሞን፣ ሞዓብ፣ ኤዶም፣ ፍልስጤማውያን፣ ጢሮስ፣ ሰዶና እና ግብጽ ላይ። እናም በክፍል 3 ስር ከምዕራፍ 33 እስከ 39 ያሉት ወደ 6 የሚጠጉ መልሰን የምናገኛቸው ሐሳቦች አሉ። እነዚህ ጉዳይ ላይ እንነጋገራለን። ከዚያም ምዕራፍ 40 እስከ 48 ስለ ሁለቱ መልሶ ስለተቋቋሙት እና ስለ አዲሱ ቤተ መቅደስ ይናገራል ማለት ነው። ስለዚህ 8 የመልሶ ማቋቋም ስራዎችና አዲሱ ቤተ መቅደስ መገንባት ሂደት አለበት። ስለዚህ በተፈጥሮ በደመ ነፍስ ስለ የትኛው ክፍል የበለጠ ለመማር ፍላጎት እንዳላችሁ ብትነግሩኝ ደስ ይለኛል። ክፍል 1፣ ክፍል 2 ወይስ ክፍል 3? የቱን ነው የምትመርጡት? እውነቱን ለመናገር ስለ ትምህርት ብቻ ብለን ሳይሆን ክፍል 3ን ስለማጥናት የበለጠ ፍላጎት አለኝ እኔ። ምክንያቱም ስለ ማገገም ነው የሚናገረው፣ ከወደቅንበት ስለ መውጣት ነው የሚናገረው፣ ስለ ማጽናናት ነው የሚናገረው፣ ወደ እግዚአብሔር ስለ መመለስ ነው የሚናገረው። ክፍል 1 ጨለማና አሳዛኝ ነው። ምክንያቱም ልክ እንደ አለፈው የጌታ ቀን ስብከት እንደሰማችሁት ኃጢአታችን ስለሚያመለክተውና ስለሚወስደን ቦታ ነው የሚናገረው። ከዚያም ክፍል 2 ስለ ትክክለኛው ፍርድ ነው የሚናገረው። የበለጠም አስፈሪ ነው። ነገር ግን ተስፋችን ምንድን ነው? ተስፋችን በ8ቱ ማገገሚያዎች ላይ ወይም ደግሞ እድሳት እያልን በምንጠራው ላይ በአዲሲቱ ቤተ መቅደስ ላይ ማድረግ አለብን። የበለጠ ዝርዝር ሐሳብ እያየን እንሄዳለን። ወደ እነዚህ ክፍሎች ይዘት ስንገባ ክፍል 1 ስለ ይሁዳ ውድቀትና ጥፋት ነው የሚናገረው። 597 ዓመት ዓለም ላይ ነው ይሄ የተከናወነው። ይሄ ሁለተኛው ስደት ብለን ነው የምንጠራው አይደል? እግዚአብሔር ይሁዳ በ586 ዓመት ዓለም እንደምትጠፋ ያውቃል። ስለዚህ ሕዝቅኤል ከምዕራፍ 4 እስከ 24 ይሄም ክፍል ይሁዳ በእርግጠኝነት እንደምትጠፋና ሰዎች ንስሐ ገብተው ወደ እግዚአብሔር መመለስ እንዳለባቸው ይተነበያል። ስለዚህ ይሄ ከመጥፋቱ በፊት እግዚአብሔር ትንቢት እየተናገረ ነበር። ነገር ግን እግዚአብሔር ቤተ መቅደሱ ከተማዋ እንደምትጠፋ እየተናገረ ነበር። ማድረግ ያለብንም መመለስ ነው። ወደ እግዚአብሔር በንስሐ መምጣት ወይም ደግሞ መመለስ። በወቅቱ የነበሩ ሐሰተኛ ነቢያት አገሪቱ ፈጽሞ እንደማትወድቅ ትንቢት ይናገሩ ነበር። ይሄ እግዚአብሔር ሕዝብ ነው እያሉ ነበር። እንዴት ሊወድቅ ይችላል እያሉ ይናገሩ ነበር። ሰዎች ለሐሰተኛ ነቢያት ጆሮአቸውን መስጠት ይመርጣሉ። ሐሰተኛ የሚለውን አስቡ። ታላቁ ሐሰተኛ ነቢይ ማን ነው? ሐሰተኛ ነቢይ ማን ነው? ምንጩስ ከየት ነው? ሐሰተኛው ነቢይ በእኛ ውስጥ አለ? ይህን እንዴት ማወቅ እንደምንችል ታውቃላችሁ? መስማት የምንፈልገውን ነገር ብቻ መርጠን የምንሰማ ከሆነ ሐሰተኛው አለ ማለት ነው። እግዚአብሔር ሕዝቅኤልን እንግዳ በሆኑ ድርጊቶች፣ በትንቢታዊ ድርጊቶች ሕዝቅኤል ምዕራፍ 4 እና 5 ትንቢት እንዲናገር አዘዘው። እንዲሁም ሕዝቅኤል ምዕራፍ 22 ከቁጥር 15 ላይ ወደ አሕዛብ እበትንሻለሁ፣ ወደ አገሮችም እዘራሻለሁ፣ ርኩሰትሽንም ካንቺ ዘንድ አጠፋለሁ ይላል። ምዕራፍ 24 ከቁጥር 21 ላይ ለእስራኤል ቤት ተናገረ እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ እነሆ የኃይላችሁን ትምክት፣ የዓይናችሁንም አምሮት፣ የነፍሳችሁንም ምኞት መቅደሴን አረክሳለሁ፣ ያስቀራችኋቸውንም ወንዶችና ሴቶች ልጆቻቸው በሰይፍ ይወድቃሉ አለ። ክፍል 2 በአሕዛብ ላይ የተፈረደ ፍርድ እንደሆነ እናያለን። እስከ መጨረሻው ድረስ የምናሸንፋቸው ተጨማሪ ይዘቶች ስላሉን ትንሽ በፍጥነት መሄድ አለብን። በሶስተኛው ክፍል ለምን በእነሱ በአሕዛብ
መንግስታት ላይ እንደተፈረደ ማየት እንችላለን። በመጀመሪያ እስራኤል ስትጠፋ ስለተደሰቱ ነበር። እግዚአብሔር ሕዝቡን ለማጥፋትና ለመቅጣት ባቢሎንንና እነዚህን ሁሉ ሌሎችን አሕዛብን ተጠቅሟል። ይሁን እንጂ እውነተኛ ፍቅሩ የሚቀጣ ብቻ አይደለም፣ ወይም ለመቅጣት የሚጠቀምበት ብቻ አይደለም። ልጆቼን የምቀጣቸው ምክንያት ስላለኝ ነው፣ ስለምወዳቸው እንደሆነ ነግራቸው ነበር። እንደዚህም ስነግራቸው ይገርመኛል። ልጆቼ ግን በፍጹም ይህንን አይረዱትም። እናንተስ ልጆች ሆናችሁ በወላጆቻችሁ ስትቀጡ ምን እየሆነ እንዳለ ነው የምታስቡት? በፍጹም አትረዱም አይደል? ለእናንተ ተብሎ እንደተደረገ። በእውነት አንተ የምትወደኝ ከሆነ ልትቀጣኝ አይገባም፣ እንዲህ ልታሰቃየኝ፣ ልትገርፈኝ አይገባም እንላለን አይደል? በእውነት የምትወደኝ ከሆነ እንዲህ ልታረግ አይገባም እንላለን። የምትወደኝ ከሆነ ይህንን ዘንግ የሚያክል ዱላ እኔ ላይ አታሳርፍም። እኔ በዚህ ስመታ የሚሰማኝ ስሜት ሊሰማ ይገባል። እወዳለሁ የሚለው ቃል ውሸትህን ነው እያለን እንደነበረ እናስታውሳለን። ነገር ግን ወላጆቻችንን ብትጠይቁ ወይም ደግሞ እናንተ ወላጅ ከሆናችሁ በኋላ እንደምንንከባከባቸው ሁሉ በሚያበሳጭ አጋጣሚ ላይ እንደምንቀጣቸው፣ እንደምንገስጻቸው መገንዘብ ችለናል። ምክንያቱም ስለ ወደፊታቸው ስለምንጨነቅ። እግዚአብሔር እስራኤልን ቀጣ። ነገር ግን እግዚአብሔር እንደ በትር አይደለም። በትር ወስዶ ልክ ሕፃን ልጅ እንደሚገረፈው አይደለም። ከነዚህ አሕዛብ አገሮች ውስጥ አንዳንዶቹን ተጠቅሟል። ይሁን እንጂ እግዚአብሔር ስለዚህ በትር ምንም ስሜት የለውም ማለት አይደለም። እንደ እውነቱ ከሆነ በትር ጥቅም ላይ የሚውልና ወደ እሳት የሚጣል ነገር ነው። ታዲያ የምትቀጡበትን ነገር እናንተ ነው የምትመርጡት። አንድ አገርን ለመቅጣት እንደ በትር ትጠቀማላችሁ፣ ጎረቤታቸው ያለውን አገርን? ይሄን ለመመለስ በጣም ከባድ ጥያቄ ነው። መቀጣት እፈልጋለሁ ብለን መቼም እንደማንመርጥ ግልጽ ነው። ነገር ግን እግዚአብሔርን ስናምን እግዚአብሔር ሕዝቡን ለመቅጣት እየተጠቀመ ነበር። የእግዚአብሔር ሕዝብ እንሁን ስንል በዚህ ውስጥም ማለፍ እንዳለ ማወቅ አለብን። እኛ እንዳንቀጣ በቂ ጥበበኞች መሆንና የእግዚአብሔር ሕዝብ መሆን አለብን። ብዙውን ጊዜ በቤተሰብ ውስጥ ሁለት ልጆች ወይም ደግሞ ሁለት ወይም ከዚያ በላይ ልጆች ባሉበት የበለጠ የመቅጣት ዝንባሌ ይኖራል። ከቅጣት የሚያመልጠውስ ማን ነው? የመጀመሪያው ነው ወይስ ሁለተኛው? የመጀመሪያው ነው አይደለ? የበለጠ ቅጣት የሚጣልበት። ሁለተኛው ያያል። እሱም ወደዛ ላለመግባት፣ ወደዚያ ቅጣት ላለመግባት ራሱን ይከላከላል። ብዙ ጊዜ የመጀመሪያው በጣም ጥሩ ካልሆነ በመጀመሪያው ልጅ ላይ ብዙ ቅጣቶች ይተላለፋሉ። የመጀመሪያው ጥሩ ሲሆን፣ የመጀመሪያው የተስተካከለ ሲሆን፣ ፈጽሞ የማይቀጣ ከሆነ ሁለተኛው ደግሞ ያንን ቅጣት እንዴት ማስወገድ እንዳለበት በቀላሉ ይማራል ማለት ነው። ሁለተኛው የበለጠ ለመማር እድል ይኖረዋል። እስራኤል ደግሞ የመጀመሪያውን፣ እኛ ሁለተኞቹ ነን። ቅጣት ተፈረደባቸው። እነሱን በመመልከት መማር አለብን። ለዚህ ነው ከመጽሐፍ ቅዱስ የምናነበው። ለዚህ ነው እየተማረን ያለ ነው። እኛም ተመሳሳይ ስህተት እንዳንሰራ ከስህተታቸው መማር አለብን። ሕዝቅኤል ምዕራፍ 25 ከቁጥር 6 እስከ 7 ላይ ጌታ እግዚአብሔር እንዲህ ይላል፣ በእጅ አጨብጭበሃል፣ በእግሮችም አሸብሽበሃልና በእስራኤልም ምድር ላይ በነፍስ ንቀት ሁሉ ደስ ብሎሃልና፣ ስለዚህ እነሆ እጄን ዘርግቼብሃለሁ፣ ለአሕዛብም አስበዘብዝሃለሁ፣ ከአሕዛብም ለይቼ እቆርጥሃለሁ፣ ከአገሮችም አጠፋሃለሁ፣ እፈጅህም አለው፣ እኔም እግዚአብሔር እንደሆንኩ ታውቃለህ ይላል። እግዚአብሔር እነዚህን አሕዛብ የሚያጠፋበትንና የሚቀጣበትን ሁለተኛውን ምክንያት
እብሪተኞቹና ኩራተኞች ስለነበሩ ነው። እንደ እውነቱ ከሆነ በሕዝቅኤል መጽሐፍ ውስጥ እንደ ሰይጣን፣ ዲያብሎስ ያሉ ሌሎችም የተለያዩ ነገሮች በተለያዩ መንገዶች ተወክለዋል። እግዚአብሔር እስራኤልን ለመቅጣት ሲጠቀምባቸው ራሳቸውን ከፍ ከፍ ያደረጉ ነበሩ። ሕዝቅኤል ምዕራፍ 28 ከቁጥር 2 ላይ የሰው ልጅ ሆይ የጢሮስን መሪ እንዲህ በለው ይላል። ጌታ እግዚአብሔር እንዲህ ይላል፣ ልብህ ኮርቷልና ትዕቢተኛም ሆነ፣ አንተም እኔ አምላክ ነኝ በባህርም መካከል በአማልክት ዙፋን ላይ ተቀምጫለሁ ብለሃልና፣ ነገር ግን ልብ እንደ እግዚአብሔር ልብ ብታደርገውም አንተ ሰው ነህ እንጂ አምላክ አይደለህም አለ። ራሳቸውን ከፍ አድርገው ራሳቸውን ከፍ ከፍ የሚያገኙትን ውጤትም አገኘ። በእግዚአብሔር ደረጃ ራሱን ለማመሳሰል ሄደ። በዛ ደረጃ ኩራቱን ከፍ አድርጎ ያ ስሜት እንዲሰማው ለማድረግ እየሞከረ ነበር። ሰይጣን የወደቀበት አንዱና ዋነኛው ምክንያት ማየት እንችላለን። የሰው ልጅም አዳምና ሔዋን የወደቁበትን አንዱና ዋነኛውን ምክንያት ማየት እንችላለን። ሕዝቅኤል ምዕራፍ 28 ከቁጥር 17 በውበትህ ምክንያት ልብህ ኮርቷል፣ ከክብርህ የተነሳ ጥበብን አረከስ፣ በምድርም ላይ ጣልሁ፣ ያዩህም ዘንድ በነገስታት ፊት ሰጠሁ ይላል። ሕዝቅኤል ምዕራፍ 29 ከቁጥር 3 ላይ እንዲህ ይላል፣ ጌታ እግዚአብሔር እንዲህ ይላል፣ በወንዞች መካከል የምትተኛና ወንዙ የኔ ነው ለራሴም ሰርቼዋለሁ የምትል ታላቅ አዞ የግብፅ ንጉሥ ፈርዖን ሆይ እነሆ ባንተ ላይ ነኝ ይላል። ሕዝቅኤል ምዕራፍ 29 ከቁጥር 15፣ ምዕራፍ 31 ከቁጥር 10 ተመሳሳይ መልእክትን ያስተላልፋል። አሁን ስለ ክፍል 3 እንነጋገር። ስምንቱን መልሶች ወይም ደግሞ መልሶ ማቋቋምን ስለማግኘት እናስብ። ሕዝቅኤል ምዕራፍ 33 እስከ 48 ከምዕራፍ 33 እስከ 39 እዚህ ላይ እናያለን። በመጀመሪያ ሕዝቅኤል ምዕራፍ 34 የእረኞች መልሶ ማቋቋም ነበረ። ስለ እረኛው መመለስ ትንቢት ተነገረ። በእነሱ ላይ አንድ እረኛ አቆማለሁ፣ ባሪያዬንም ዳዊትን፣ እሱም ይመግባቸዋል፣ ራሱም ይመግባቸዋል፣ እረኞቸውም ይሆናል ይላል። ዳዊት ግን በመዝሙር 23 ላይ ስለ እረኛ መጽሐፍ ጽፏል። ስለዚህ በዚህ አገባብ መሰረት ወዲያውኑ የሚመለከተው ዳዊትን ነው። ነገር ግን የሚመጣው እውነተኛው እረኛ በግልጽ እንደምናውቀው ኢየሱስ ክርስቶስ ነው። ስለዚህ ፍንጭ ለመስጠት ያክል ነው። በእነዚህ 8 ነገሮች ውስጥ ምን የተለመደ ነገር እንዳለ ለማየት እየሞከረ ነው። እንደ ሐሳብ ለመስጠት እነዚህ በመጽሐፍ ቅዱስ ውስጥ ካሉት ዋና ዋና ጭብጦች አንዱ ነው። ሰዎች በእግዚአብሔር ላይ ኃጢአት በመስራታቸውና የእግዚአብሔርን ቃል በመካዳቸው የሰው ልጅ ሲወድቅ የጠፉበትን ነገሮች ማስታወስ እንችላለን። የምናጣቸውን ብዙ ነገሮች አሉ። እናም በመጽሐፍ ቅዱስ ውስጥ በቤዛነት ታሪክ ውስጥ እግዚአብሔር እነዚህን ጭብጦች ስለ ቤዛነት ሲነግረን፣ ስለ መልሶ ማቋቋም ወይም ደግሞ ስለ ታድሶ ሲነግረን፣ ስለ እግዚአብሔር ሕዝብ መልሶ ስለ ማቋቋም ከእግዚአብሔር ጋር ስላለው የሰው ልጅ ግንኙነት ለመናገር የተጠቀመባቸው ነበር። ሁለተኛው የመሬቱን መልሶ ማቋቋም ነበረ። ሕዝቅኤል ምዕራፍ 35 ከቁጥር 1 እስከ ምዕራፍ 36 ከቁጥር 15 በእናንተ ላይ የእስራኤልን ቤት ሁሉንም ሰዎች አበዛባቸዋለሁ፣ ከተሞችም ይኖሯቸዋል፣ የፈረሱንም ስፍራዎች ይገነባሉ ይላል። ስለዚህ በመጽሐፍ ቅዱስ ውስጥ እግዚአብሔር ለእስራኤል ምድር እንደሚመለስ ቃል ገብቷል። እግዚአብሔር ከአብርሃም ጋር ከገባቸው ዋና ዋና ተስፋዎች አንዱ ነበረ። ሶስተኛው የመንፈስ መመለስ ነው። መንፈሴን በውስጣቸው አኖራለሁ፣ በሥርዓቴም እንድትሄዱ አደርጋቸዋለሁ፣ ፍርዴንም ትጠብቃላችሁ ይላል እግዚአብሔር። መንፈስን በመቀበልና በቃሉ በመመላለስ መካከል የጠበቀ ግንኙነት ነው ያለው። ቃሉን መረዳትና በቃሉ መኖር ያንን መንፈስ መቀበል እንድንችል መንገድ ይከፍታል። አራተኛው የሕዝቡ መልሶ ማቋቋም ነው። ሕዝቅኤል ምዕራፍ 37 ከቁጥር 1 እስከ 4 ላይ ቁጥር 10ንም ጨምሮ ብናነበው ይህንን ሐሳብ ይገልጽልናል። እንዲሁም እንዳዘዘኝ ትንቢት ተናገሩ፣ እስትንፋሱም ገባባቸው፣ ሕያዋንም ሆኑ፣ እጅግ ታላቅ ሰራዊት ሆነው በእግራቸው ቆሙ ይላል። ምዕራፍ 37 እግዚአብሔር እስትንፋሱን ሲመልስላቸው የደረቁ አጥንቶች ወደ ሕይወት ስለሚመለሱበት አጋጣሚ ይናገራል። አምስተኛው የቃል ኪዳኑ ታድሶ ነው። ሕዝቅኤል ምዕራፍ 37 ከቁጥር 15 እስከ 28 የዘላለምም ቃል ኪዳን ይሆንላቸዋል፣
እኔም እባርካቸዋለሁ፣ አበዛቸውማለሁ፣ መቅደሴንም ለዘላለም በመካከላቸው አኖራለሁ፣ ማደሪያዬም በላያቸው ላይ ይሆናል፣ እኔም አምላክ እሆናቸዋለሁ፣ እነሱም ሕዝብ ይሆኑልኛል ይላል። ይሄን ቃል ኪዳን ከዚህ በፊት ጠቅሼዋለሁ ብዬ አስባለሁ። ነገር ግን ቃል ኪዳኑ ለማዳን ለመቤዠትና ለተሐድሶ የሚያስፈልገን ቁልፍ ነው። ይህ የቃል ኪዳን ሕይወትን ለመቀበል የሚረዳን ነው። እግዚአብሔር የሰው ልጅ እንደወደቀ በዘፍጥረት ምዕራፍ 3 ከቁጥር 15 ላይ ቃል ኪዳኑን ሰጠ። በሴቲቱ ዘር ስለሚመጣው ቃል ኪዳን። ይሄ ቃል ኪዳን የሚቀጣጠለው ይህን ሁሉ የመቤዠት ሂደት የሚጀምረው ነው። ስለዚህ እያንዳንዳችን የእግዚአብሔርን ቃል ኪዳን በግለሰብ ደረጃ እንድንቀበል ጸልያለሁ። እንደ ቤተ ክርስቲያን የእግዚአብሔርን ቃል ኪዳን ልንቀበል እንችላለን። እናም ክርስቲያኖች እንደመሆናችን መጠን በኢየሱስ ደም አማካኝነት ያንን ዘላለማዊ ቃል ኪዳን ተቀብለናል። ስለዚህም ያ ቃል ኪዳን በእኛ ውስጥ ጽኑና እርግጠኛ ሆኖ ይኖራል። ስድስተኛው የሉዓላዊነት መመለስ ነው። ሕዝቅኤል ምዕራፍ 38 እና 39። ሕዝቅኤል 38 ከቁጥር 23 ላይ ቸነፈርንና በእሷ ላይ ደምንም በጎዳናዋ እሰዳለሁ፣ ከዙሪያዋም በላዩ ላይ ባለ ሰይፍ የተወጉ በመካከላቸው ይወድቃሉ፣ እኔም እግዚአብሔር እንደሆኑ ያውቃሉ ይላል። በሕዝቅኤል መጽሐፍ ውስጥ እግዚአብሔር ይህንን እንደሚያደርግ ይናገራል። ጥፋት፣ ቅጣት ወይም መልካም ነገር ቢሆን በመጨረሻ እኔ እግዚአብሔር እንደሆንኩ ታውቁ ዘንድ ነው ይላል። ቀደም ብለን አንብበነዋል። እነዚህ አሕዛብ ከተለያዩ ቦታ የመጡ ናቸው። እኔ እግዚአብሔር እንደሆንኩ ያውቃሉ ይላል። ይህ ማለት እግዚአብሔር ስለ ሉዓላዊነቱ እየተናገረ ነው ማለት ነው። ሉዓላዊነት አዳም ከተቃወማቸው ነገሮችም በጣም አስፈላጊ ነገሮች አንዱ ነው። በዚህ ምክንያት የቀረውን ሁሉ አጣ። ምክንያቱም ሉዓላዊነት ማሰብንና መተግበርን ይጨምራል። እግዚአብሔር ሆይ ይሄን አምላክ ስለሆንክ ንጉሥ ስለሆንክ ማድረግ ትችላለህ እንደማለት ነው። በሱም ሉዓላዊነት ስር መሆን ማለት ነው። የሱን ሉዓላዊነት ማወቅና ለዛ መታዘዝ ማለት ነው። ቃልን እቀበለዋለሁ፣ እኔም ላንተ እኖራለሁ፣ ካንተ በታችም እገዛልሃለሁ እንደማለት ነው። የምትለውንም አደርጋለሁ እንደማለት ነው። ታዛዥነትንም ያመለክታል። ነገር ግን አዳም ያንን ሉዓላዊነት ስለተወ፣ ያንን ሉዓላዊነት ችላ ስላለ ወይም ደግሞ ጥሶ ስለመጣ ከእንግዲህ የእግዚአብሔር ሰው አልነበረም። ያንን የልጅነት ማዕረግም አጣ። ያንን ሉዓላዊነት ስለተወ ከኤደን ገነት ተባረረ። ያ የዘር ሐረግም ቤተ መቅደሱም የእግዚአብሔር መኖሪያም ሁሉም ጠፍተዋል። ስለዚህ መመለስ ያለብን የመጀመሪያው ነገር በሕይወታችን ውስጥ ያለውን ሉዓላዊነት፣ ንጉሳችን ማን ነው፣ ገዢያችን ማን ነው የሚለውን ነገር ነው መመለስ ያለብን። በሕይወታችን ውስጥ ምን ይሁን ምን የምንታዘዘው የመጨረሻው ኃይል፣ ሉዓላዊው ኃይል ማን ነው የሚለውን ማወቅ አለብን። ሕይወታችን በስርዓት እንዲቀጥል በሕይወታችን ውስጥ ያንን ፍጹም ኃይል ሉዓላዊነት እንዲኖረን ማወቅ ያስፈልጋል። በሕይወታችን ውስጥ ግልጽ የሆነ ዓላማና ግብ እንዲኖረን ነው። እግዚአብሔር በእኛ ውስጥ ያለውን ሁሉ እንዲቆጣጠርና እንዲያድስ ያስፈልጋል። ሰባተኛው የቤተ መቅደሱ እድሳት ነው። የቤተ መቅደሱ መልሶ ማቋቋም እንደ ኤደን ገነት መልሶ ማቋቋም ነው። ከእግዚአብሔር ጋር የምንገናኝበት፣ ከእግዚአብሔር ጋር የምንኖርበትና ከእግዚአብሔር ጋር የምንሄድበት ቦታ እንደገና መገንባት ያስፈልጋል። ከምዕራፍ 40 እስከ 46 ደግሞ ይህንን እናያለን። 43 ከቁጥር 5ን እናነባለን። መንፈሱም አነሳሳኝ፣ ወደ ውስጠኛው አደባባይ አገባኝ፣ እነሆም የእግዚአብሔር ክብር ቤቱን ሞላው ይላል። ስለዚህ እግዚአብሔር የሚያሳየው ይሄ ቤተ መቅደስና የእግዚአብሔር ቤት የቤቱ ሙሉ እድሳትና ታድሶ እንደሆነ ለማመልከት እየተጠቀመ ነው። በመጨረሻም ከምዕራፍ 47 እስከ 48 የእግዚአብሔር መገኘት መልሶ ማቋቋም እንዴት እንደመጣ ያሳያል። እግዚአብሔር ሁሉንም ነገር እንዳደሰ፣ እግዚአብሔር ከኛ ጋር በሚኖርበት ሁኔታ እያመቻቸ እንዳለ ይናገራል። የእስራኤል ሕዝብም ይህንን መረዳት ነበረባቸው። የሕዝቅኤል መጽሐፍ እኔ እስከሚገባኝ ድረስ ሕዝቅኤልን ለመረዳት በጣም አስቸጋሪ መጽሐፍ እንደሆነ አስባለሁ። ነገር ግን በዋናነት ዋናው ፓስተራችን ጽኑ ጥረትና ማንበብ በማድረግም እዚህ ላይ ደርሰዋል።
ተረድተውታል። ያንንም የማዳመጥና የማንበብ ዕድል አግኝቼ ነበር። በሕይወቴ ውስጥ ስነ መለኮት ወይም ክርስትናን በማጥናት ትልቅ ግድግዳ ቢሆንም አሁን ግን መስማቴንም ስለቀጠልኩ ዋናው ነገር የሆነውን መረዳት ጀምሬያለሁ። ይሄ መጽሐፍ ስለምን ነገር መሆን እንዳለበት ትንሽ ሐሳብ ሊኖራችሁ ይገባል። የእነዚህ ጥናቶች ድግግሞሽ ቢሆንም መስማታችሁን እንድትቀጥሉና በእግዚአብሔር በማስተዋል መንፈስ እንድትባረኩ ጸልያለሁ። ስለዚህ በጣም አስደናቂ የሆነውን ነገር ማግኘት ትችላላችሁ። እግዚአብሔር ራሱ ሕዝቅኤል ያየውን ራእይ እንድታዩ አይናችሁን ይክፈት። አሜን። ሁል ጊዜ እንደምነግራችሁ ማየት ከቻልን ባለፈው ጊዜ እንደተጠቀሰው ካላየን በስተቀር ካልተረዳነው በስተቀር እጆቻችንና እግሮቻችን ለመታዘዝ አይንቀሳቀሱ። ሕይወታችን እኛ ካላየን ማየት ከተሳነን በዚህ መንገድ ለመኖር አይለወጥም። ስለዚህ በዚህ መጽሐፍ ውስጥ ያለውን ሚስጥር ለማየት በመጀመሪያ ጥረታችንን መስጠት አለብን። አሜን። ስለዚህ ጥረታችንን እንቀጥል። ቀላል አይደለም፣ ማየት ግን ቀላል አይደለም። እዚህ ላይ ለማንሳት የምሞክረው ትንንሽ ነገሮች የሕዝቅኤል መጽሐፍ በሙሉ እንደ መጽሐፍ ቅዱስ አጠቃላይ ማጠቃለያው የመቤዠት ታሪክን ይገልጻል። የእግዚአብሔር መንፈስና የእግዚአብሔር ክብር መጥቶ እሱ ላይም እንደነበረ ይገልጻል። የቤዛነት ታሪክ መጀመሪያና መጨረሻ ይሄ ነው። ከዚያም ሕዝቅኤል ስለ ኢየሱስ የተናገረውን ሁሉ ያመለክታል። ቤተ መቅደሱ ኢየሱስን ያመለክታል። የሚፈሰው ውሃ ኢየሱስን ያመለክታል። ሁሉም ስለ ኢየሱስ ነው። ግን በተመሳሳይ ጊዜ ኢየሱስ ወደዚህ ምድር የመጣበትን ምክንያት ይናገራል። የሕዝቅኤል ቤተ መቅደስ በዚች ምድር ላይ በሆነ ምክንያት የሚታየው ሰማያዊ ቤተ መቅደስ እንደሆነ ማየት እንችላለን። እግዚአብሔርም የወረደበት ምክንያት አለ። እዚህ እንደምናየው እንደምንከተለውም እኛም እንደሱ አይነት ነገር ለመሆን እንድንጥር አራያ እንዲሆንልን ነበር። የሕዝቅኤል ቤተ መቅደሱ እዚያ እንዳለ መላው መጽሐፍም ስለ ኢየሱስ ነው የሚያወራው ማለት እንችላለን። ሁሉንም ነገር አስይዘን ከኢየሱስ ጋር ማያያዝ እንችላለን። ነገር ግን በተመሳሳይ ጊዜ አንድ ተጨማሪ እርምጃ እንሄዳለን። እናም ይሄ ወደ ሰማይ ለመግባት ምን መሆን እንዳለብን የሚነግረን መሆኑን ማየት እንችላለን። አዲሲቱን ኢየሩሳሌምን እንድንገነባ፣ አዲሲቱን ኢየሩሳሌምን እየመሰልን እንድንሄድ፣ ወደዚያም እየተለወጠ እንድንሄድ የሚያደፋፍረን ነው። ምክንያቱም አዲሲቱ ኢየሩሳሌም ለባሏ የተጌጠች ሙሽራ ትመስላለች ይላል አይደል? ስለዚህ ቤተ ክርስቲያንም እንደዛ መሆን አለባት። አዲሲቱ ኢየሩሳሌም ምን እንደምትመስል የሚያሳይ የብሉይ ኪዳን ራእይ ቅጂ ነው ማለት እንችላለን። እያንዳንዱ መለኪያ፣ እያንዳንዱ ምስልም በእምነት በሕይወታችን በተለያዩ ገጽታዎች ውስጥ መሆን የሚያስፈልገን ነገር ነው። ስለዚህ መጽሐፍ ቅዱስ በሙሉ ወይም በልዩ መንገድ የተገለጸው የመቤዠት ታሪክ ሕዝቅኤል ነው ብዬ አምናለሁ። አስቀድመን የምናውቀው ነገር ካለ በዚህ አይነት መንገድም መረዳት አለብን። በጣም ቀላል ነገር ነው፣ ግን ለመረዳት በጣም ረጅም ጊዜ ፈጅቶብኛል። ያም ሆነ ይህ የዛሬው የዚህ ጥናት ሁለተኛው ክፍል ሕዝቅኤልን እንዲጽፍ የተነገረው ዋና ዋና ዓላማዎች አሉ። በመጀመሪያው የእስራኤልን ጥፋት መተንበይ ነበር። የመጨረሻው የንስሐ ጥሪ ነበር። ከሕዝቅኤል ምዕራፍ 1 እስከ 31 ያሉት አብዛኞቹ ክፍሎች ኢየሩሳሌም ከመጥፋቷ በፊት የተገለጡ ናቸው። ሕዝቅኤል በሁለተኛው ግዞት ተወሰደ። የኢየሩሳሌምም ጥፋት የተከሰተው በ586 ዓመት ዓለም በሶስተኛው ግዞት ወቅት ነበር። ስለዚህ ነቢዩ ሕዝቅኤል ለ12 ዓመታት ያህል ንስሐ እንዲገቡ ጥሪ አቅርቧል። ይህም ሁሉ እንደ መንገድ ይቆጠር ነበር። 597 ሲቀነስ 586 ሁሉንም የሚያካትት ነው። ከዚህ የተለየ የሆነው ሕዝቅኤል ምዕራፍ 29 ከቁጥር 17 እስከ 21 ሲሆን ይህም የተከናወነው በ571 ዓመት ዓለም ነው። በግዞት በ27ኛው ዓመት ላይ ነበር። የዚህ የመጽሐፍ ክፍል የቀረው ክፍል ስለ ኢየሩሳሌም ጥፋት ይናገራል። ታይቶ የማይታወቅ አይነት ጥፋት ነበረ። ሕዝቅኤል ምዕራፍ 5 ከቁጥር 9 እስከ 10 ማስጠንቀቂያ ነው። በሁለተኛ ደረጃ ይሁዳን እንደሚበተንም የተናገረበት ነበር። ሁለተኛ ነገሥት ምዕራፍ 25 ከቁጥር 7፣ ሕዝቅኤል ምዕራፍ 12 ከቁጥር 13ን ካያችሁ እነዚህን ሐሳቦች ይናገራሉ። ይህም ክስተት 6 ዓመት በፊት በትንቢት እንደተነገረ የሚገልጽ ነው። መረቤንም በላዩ ዘረጋለው፣ በወጥመዴም ይያዛል፣ ወደ ከሌዳውያን ምድር ወደ ባቢሎን አመጣዋለሁ። ነገር ግን በዚያ ቢሞትም
አያያትም ይላል። ምዕራፍ 22 ከቁጥር 15 እስከ 16 ደግሞ ወደ አሕዛብ እበትንሻለሁ፣ ወደ አገሮችም እዘራሻለሁ፣ እርኩሰትሽንም ካንቺ ዘንድ አጠፋለሁ፣ በአሕዛብም ፊት አንቺ ትረክሻለሽ፣ እኔም እግዚአብሔር እንደሆንኩ ታውቂያለሽ ይላል። በጣም አሳዛኝ ውድመት እንደሆነ ይናገራል። የንጉሱ ሴዴቅያስ ዓይኖችም እዚህ ላይ ነው የሚጠፉት። አስታውሳችሁ እነዚህ ሁሉ ነገሮች እንደሚከሰቱ ብቻ ነው የምናነበው። ወደ ባቢሎን ይወሰዳሉ፣ ነገር ግን ያንን አያዩም ይላል። ለምን? ዓይኖቹ የሉ። እዚያ ቢሞትም አያየውም። በሕዝቅኤል ምዕራፍ 8 ከቁጥር 1 መሰረት ይሄ መልእክት የመጣው በ592 ዓመተ ዓለም እንደሆነ ይናገራል። ኤርሚያስ ምዕራፍ 52 ከቁጥር 11 ላይ የሴዴቅያስንም ዓይኖች አወጣ፣ የባቢሎንም ንጉሥ በሰንሰለት አስረው ወደ ባቢሎንም ወሰዱ፣ እስኪሞትም ድረስ በግዞት ቤት አኖረው ይላል። የጥፋቱ መንስኤ አያችሁ። ለምንድን ነው መጥፋት ያስፈለጋቸው? ስለዚህ ጉዳይ ስናስብ የሶስተኛ ወገን ወይም ያለፈን ጊዜ ብቻ ማሰብ የለብንም። ታሪኩ እኛን ማይመለከት፣ እኛ አንድ ታሪክ የምንሰማ ብቻ መሆን የለብንም። እነዚህ ክፉ የሆኑ እስራኤላውያን በወቅቱ የነበሩት ሰዎችን ብቻ የሚመለከት እኛ ጋር ዛሬ ማያያዝ አድርገን መውሰድ የለብንም። እኛም የነሱ ህይወት ተካፋዮች ስለሆነ በደንብ ማጥናት አለብን። እነዚህን አጸያፊ ነገሮችና ኃጢያቶች በእኛ ውስጥ እናገኛለን። በህይወታችን ውስጥ ሊኖሩ እንደሚችሉ ማሰብ አለብን። በህይወታችንም መናገር አለብን። ምክንያቱም በህይወታችን ውስጥ በእነዚህ ሰዎች ምክንያት ደህና ነኝ ብዬ በማሰቤ ዝንባሌያችንን ይቀይረዋል። እሷን ታውቃለህ፣ እሱን ታውቃለህ፣ እነሱን ታውቃለህ፣ እንደዚህ ሆኖ ብለን ስለነሱ የምናወራው ነገር ሳይሆን እኛ እያለን ይሄን ማዳመጥ አለብን። በኔ ምክንያት ነው ወይም ደግሞ በኔ ውስጥ ባለው ነገር ምክንያት ነው ብለን መቆም አለብን። ሕዝቅኤል ምዕራፍ 8 ከቁጥር 6 እርሱም የሰው ልጅ ሆይ የሚያደርጉትን ከመቅደሴ ያርቁኝ ዘንድ የእስራኤል ቤት በዚህ የሚያደርጉትን ታላቁን እርኩሰት ታያለህ ይላል። ደግሞም መልሰ ከዚህ የበለጠ ታላቅ እርኩሰት ታያለህ አለኝ ይላል። ባሳለፍነው የጌታ ቀን ላይ ስለዚህ ጉዳይ በቂ ጥናት አድርገናል፣ አንብበነዋል። የመጀመሪያው የጥፋት ምክንያት ጣዖት አምልኮ ነው። በደንብ እናውቃለን እሱን። እነዚህ ጥቅሶች ብቻ መጥቀስ ወይም መጻፍ በቂ አይደለም። በነገራችን ላይ እሑድ ከሰዓት በኋላ የመጽሐፍ ቅዱስ ጥናት ጊዜ ተመሳሳይ ትምህርትን እናጠናለን። እናም የመጽሐፍ ቅዱስ አካዳሚ ጥናቶችም ይሆናሉ። እናም በዚህ ጊዜ በመጋቢት ወር ሁለተኛ ሳምንት አካባቢ እንጀምራለን። ምናልባትም በዚያ ሊሆን ይችላል። ነገር ግን በዚህ ጊዜ የምስክር ወረቀቶቹና ሜዳሊያዎቹ ከዋናው ቤተክርስቲያን ይሰጡ ነበር። ከሁለት ጊዜ በላይ ሳንቀር ከተከታተልን እዚያ የነበረውን ፈተናም ተካፍላችኋል ማለት ነው። እዚያ ስለነበረው ፈተናዎችና ደንቦችም ሰምታችሁ ሊሆን ይችላል። ወደ ኮሪያ ለመላክ የማመልከቻ ቅጾችን መሙላት አለባችሁ። ከሱ ጋር ተያያዥ የሆኑ የሚያስፈልጉ ነገሮችን ማድረግ አለባችሁ። ምንም አይነት ክፍያ እንኳን አከፍሉ። ነገር ግን ስማችሁ በመጽሐፍ ቅዱስ አካዳሚ ላይ ኮሪያ ዋናው ቤተክርስቲያን የመጽሐፍ ቅዱስ አካዳሚ ውስጥ ይመዘገባል። ያ ማበረታቻ ራሱ በቂ ነው። ታዲያ እዚህ ላይ ያለውን ነገር ከሕዝቅኤል ቤተ መቅደስ ጋር እንዴት ነው የምናዛምደው? እግዚአብሔር ይከብርበታል የሚለውን መንገድ ከመከተል ትተን ወደ ሌላኛው ስንሄድ ሁሉንም ነገር ጣዖት አምልኮ ብለን መውሰድ እንችላለን። ሕዝቅኤል ምዕራፍ 6 ከቁጥር 9ም በዚህ መንገድ ማየት ትችላላችሁ። ሕዝቅኤል ምዕራፍ 7 ከቁጥር 20 ነው። የክብሩንም ጌጥ ወደ ትዕቢት ለወጡ፣ የእርኩሰታቸውንም ምስሎች አደረጉ። ስለዚህ እኔ በእነሱ ዘንድ እርኩስ አድርጊያታለሁ ይላል። ሁለተኛው የጥፋት ምክንያት ብልግናና ዝሙት ነው። ሕዝቅኤል ምዕራፍ 23 ከቁጥር 35 እንደዚህ ይላል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ዘንግተሽኛልና ወደ ኋላም ጥለሽኛልና አንቺ ደግሞ ሴሰኝነትሽን ግልሙትናሽንም ተሸከሚ አለ።
ዋናው ነገር ከኢየሱስ ዘመን በኋላ ይሄ ዝሙት በብሉይ ኪዳን ዘመን ለመኮነን በዚህ ኃጢአት ውስጥ በአካል ለመሳተፍ የነበረን ነገር እንደሆነ ማሰብ እንችላለን። ነገር ግን ኢየሱስ ከመጣ በኋላ አሁን በልባችን ውስጥ ስለሚሆነው ነገር ነው መጨነቅ ያለብን። ብሉይ ኪዳን ላይ ሕጉን መጠበቅ በጣም ቀላል ነው። ሄደን ያንን ነገር እስካላደረግን ድረስ በዛ ነገር ውስጥ እስካልተሳተፍን ድረስ ንጹህ ሆነን መቆየት እንችላለን። ኢየሱስ ደግሞ ሕጉን ማክበር የበለጠ ከባድ እንዲሆን አድርጎታል። ታውቃላችሁ አንዳንዶቹን ከዛ ጋር ተያይዞ የነበሩትን ወንድምን የምትጠላ ከሆነ የግድያ ኃጢአት ፈጽመሃል ወይም ደግሞ ነፍሰ ገዳይ ነህ ብሎ እንዳስቀመጠ ያዕቆብ ምዕራፍ 4 ከቁጥር 4 ላይ እንደዚህ ይላል፣ አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን ይላል። እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል። ጣዖት አምልኮን፣ ዝሙትን እንኳን ተመልከቱ። ሰባተኛው መጽሐፍ ላይ 10ቱን ትእዛዛት ስናጠና ይሄን ነገር በደንብ አይተናል አይደል? የመጀመሪያዎቹ 2ቱ ትእዛዛት ከዚያም ቀጥሎ 3ኛው ትእዛዝ ስለ እነዚህ ጉዳዮች ናቸው። ዝሙት ብቻ አይደለም። ከ10ቱ ውስጥ የትኛው ሕግ ነው? አታመንዝር የሚለው ሕግ ነው። 5ኛው ወላጆችን አክብር የሚል ነው። 6ኛው ስለ አትግደል ነው። 7ኛው ስለ አታመንዝር። ይሁን እንጂ የመጀመሪያው 2 ትእዛዞች ሌሎች አማልክትን ማምለክ እንደሌለብን አታምልኩ የሚል ነው። ያ ምንድን ነው? መንፈሳዊ ምንዝርና ነው። መንፈሳዊ ዝሙት ነው። እግዚአብሔር የሚናገረው ስለ ስጋዊ ነገሮች ብቻ ሳይሆን እዚህ ላይ ስለ መንፈሳዊ ነገሮችም ጭምር ነው። ነገር ግን በውበትሽ ታምነሽ ስለ ዝናሽም አመንዝራውንሽ እናም ግልሙትናሽን በፈቃደኝነት የሚመጣውን አላፊ አግዳሚ ሁሉ ላይ አፈሰስሽ ይላል። የጣዖት አምልኮና ዝሙት አብሮ የሚሄዱ ይመስለኛል። በሞዓብ ሜዳ ላይ አስታውሳችሁት ያንን ክፍል? በዚያ ሜዳ ላይ እርስ በርሳቸው ተጓዙ። ከእግዚአብሔር ይልቅ ወይም እግዚአብሔር የበለጠ አስፈላጊ ቢሆንም ጣዖትን ወይም ደግሞ የጣዖት አምልኮና ዝሙትን መንፈሳዊ ዝሙትን የመስራት አደጋ ውስጥ እንደገቡ እናስባለን። 3ኛው ትዕቢት ወይም ኩራት ነው። እነሆ ቀኑ እነሆ ይመጣል፣ ፍርድ ወጥቷል፣ በትሩ አብቧል፣ ትዕቢት አብቧል ይላል። ምዕራፍ 7 ከቁጥር 24 ላይ ከአሕዛብ ዘንድ ከሁሉ የሚከፋትን አመጣለሁ፣ ቤቶቻቸውንም ይወርሳሉ፣ የኃያላንም ትንቢት አጠፋለሁ፣ መቅደሶቻቸውንም ይረክሳሉ ይላል። እግዚአብሔር በንስሐ ደስ ይለዋል። ንስሐ ግቡ፣ ከበደላችሁም ሁሉ ተመለሱ ይላል። ኃጢአተኛው ከመንገዱ ተመልሶ በሕይወት እንዲኖር እንጂ በክፋት ሞት ደስ አይሰኝም። ከክፉ መንገዳችሁ ተመለሱ ይላል። 2ኛው ወደፊት የእስራኤል መልሶ ማቋቋም ትንቢት መናገርና የተስፋው መልእክት ነው። የተጻፈበት የመጀመሪያው ምክንያት ሕዝቡ ንስሐ እንዲገባ ነበር። ሕዝቡ ንስሐ የሚገቡ ቢሆኑ ተስፋ ይኖራቸው ነበር። ያንንም ክፍል እናስታውስ። ንስሐ የሚገቡ ተስፋ ይኖራቸዋል። ሕይወታችሁ ተስፋ የሌለው ከመሰላችሁ ንስሐ ለመግባት ሞክሩ። እግዚአብሔር ለኛ ላዘጋጀልን የላቀ ተስፋ አይናችንን እንደሚከፍትልን አምናለሁ። እስከዚህ ድረስ እንኳን እግዚአብሔር በጣም ምሕረት የለሽ መስሎን ሊታየን ይችላል። እግዚአብሔር በጣም የሚናደድ፣ በጣም የሚቆጣ፣ ለቁጣ የሚቸኩል ሊመስለን ይችላል። እግዚአብሔር ግን ለምሕረት የፈጠነ እንደሆነ ማወቅ አለብን። ይሁን እንጂ የሕዝቅኤል መጽሐፍ ሙሉ በሙሉ የእግዚአብሔር የፍቅር ደብዳቤ ነው ብለን መውሰድ እንችላለን። እግዚአብሔር ተስፋ መስጠትንና ይህንን አስደናቂ ቤተ መቅደስ ለሕዝቡ መስጠት እንደሚፈልግ የገለጸበት ነው። እግዚአብሔር ያንን ሰማያዊ ቤተ መቅደስ ለሕዝቡ ለምን እንዳሳየም ይናገራል። ልክ እንደ ሙሽራይቱ አብረን የምንኖርበት ቤት ውስጥ እንደምትኖር ሁሉ እግዚአብሔርም ሕዝቡን በጣም እንደሚወድና አንድ ቤት ውስጥ መኖር እንደሚፈልግ ይናገራል። ምንም እንኳን የቆሸሹ ቢሆኑም በተለያዩ ኃጢአቶች የተበከሉ ቢሆኑም እግዚአብሔር እንዲህ ይላል፣ ዞር ብለህ ወደ ኋላ
ትመለሳለህ፣ ከዚያም እኔና አንተ አብረን የምንኖርበት ይሄ ውብ ቤት ይሆናል አለ። ስለዚህ ምንም አይነት ኃጢአት ቢኖርብንም እግዚአብሔር አሁን እንደሚወደን ተስፋ ማድረግ እንችላለን። ከሰዎች ጋር ያለን ግንኙነት እንደዚህ ባይሆንም ብዙ ጊዜ ባልወደውም ብለን ከሰው ጋር እንኖራለን። ነገር ግን እግዚአብሔር እውነቱን ለመናገር እግዚአብሔር አሁንም ይወደናል። እግዚአብሔር አሁንም ይወድሃል። ስለዚህ ከምዕራፍ 32 እስከ 48 ያለው ክፍል በ587 ዓመት ዓለም ከጠፋ በኋላ የተቀበለው ራእይ ነበረ። ይህም መልእክት እግዚአብሔር ለዘላለም አይተዋቸው ነበረ፣ ትመለሳላችሁ የሚል ነበረ። ስለዚህ እዚህ ጋር አንድ ጥያቄ ልጠይቃችሁ ነው። ከምዕራፍ 32 በፊት ናችሁ ወይስ ከምዕራፍ 32 በኋላ ነው ያላችሁት? ህይወታችሁ ምን ላይ ነው? ከምዕራፍ 32 በፊት ነው ወይስ ከምዕራፍ 32 በኋላ ነው? ማለቴም ቅጣቱ ወይም ደግሞ ጥፋቱ ከመከሰቱ በፊት ያለው ላይ ናችሁ ወይስ በኋላ ላይ ናችሁ? ከጥፋቱ በፊት ከሆናችሁ ፈጥናችሁ ንስሐ ግቡ። ከዚህ ጥፋት መሸሽ ምንችለው በንስሐ ብቻ ነው። ጥፋቱ ደግሞ እንደተፈጸመ ካሰባችሁ አሁንም ንስሐ ግቡ። ተስፋ እንዳላችሁ አስታውሱ። መልእክቱ እግዚአብሔር ለዘላለም አይተውህም፣ ለዘላለም አይጥልህም፣ ወደ እናንተም ይመለሳል የሚለው ነው። ሕዝቅኤል ምዕራፍ 32 ከቁጥር 1 በ12ኛው ዓመት በ12ኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። ከክርስቶስ ልደት በፊት በ597 ዓመት ዓለም በግዞት ስለተወሰደ ይህም የሆነው ከ12 ዓመታት በኋላ በ585 ዓመት ዓለም አካባቢ ነበረ። በዚህም ላይ በተመሰረተው ቀን መቁጠሪያ መሰረት ይሄ ከጥፋቱ 1 ዓመት በኋላ ነው። እግዚአብሔር የመመለሻ ነጥብ የመመለሻን እድል እንደሰጠ እናውቃለን። ነገር ግን የመመለሻ እድል እንደሌለን በሚሰማን ጊዜ እንኳን ሊመልሰን እግዚአብሔር እጁን ይዘረጋል። በሕዝቅኤል ምዕራፍ 37 ላይ የደረቁ አጥንቶችን እንዴት ወደ ህይወት እንዳመጣቸው ይናገራል። እነዚህ አጥንቶች የእስራኤል ቤት እንደሆኑም ይናገራል። አጥንቶቻቸው ደርቀዋል፣ ተስፋቸውም ጠፍቷል። እግዚአብሔርም መቃብራችሁን እከፍታለሁ፣ ከመቃብራችሁም አውጣችኋለሁ፣ ወደ እስራኤል ምድር አመጣችኋለሁ። መቃብራችሁን ስከፍት እኔ እግዚአብሔር እንደሆንኩ ታውቃላችሁ፣ በምድራችሁ አኖራችኋለሁ። ከዚያም ጊዜ እኔ እግዚአብሔር እንደተናገርኩ እንዳደረኩትም ታውቃላችሁ ይላል እግዚአብሔር። ሕዝቅኤል ምዕራፍ 37 ከቁጥር 21 ላይ ደግሞ አንተም እንዲህ ትላችኋለህ፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ የእስራኤል ልጆች ከሄዱባቸው ከአሕዛብ መካከል ወስዳለሁ፣ ከስፍራም ሁሉ ሰበስባለሁ፣ ወደ ገዛ ምድራቸውም አመጣቸዋለሁ ይላል። ሶስተኛው አዲሱ የዘላለም ቤተ መቅደስ እንዳለ ስለማሳወቅ ነው። እግዚአብሔር ሕዝቅኤልን ይህን እንዲጽፍ የነገረው ሶስተኛው ምክንያት ነው። እግዚአብሔር እንደገና ሕይወት የማግኘትና ወደ ምድራቸው ወደ መንግስተ ሰማያት የመመለስ ተስፋን እየነገራቸው ነው። የእግዚአብሔርን መንፈስ ሲቀበሉ ወደ አዲሱ የዘላለም ቤተ መቅደስ መግባት ያገኛሉ። ይህም ደግሞ የመላው የመጽሐፍ ቅዱስ መደምደሚያ እንደሆነ አስባለሁ። ስለዚህ የሕዝቅኤል መጽሐፍ የመጽሐፍ ቅዱስ አጠቃላይ ሐሳብን እንደ ማጠቃለያ ወክሎ የያዘ መጽሐፍ ነው። ትልቁ ሐሳብ ያለበት ቦታ ነው። በአራቱም ጎኖች፣ በሶስቱም በሮች፣ በ12ቱም ነገዶች ስም በእነሱ ላይ ቃል በቃል ተጠቅሷል። ሕዝቅኤል ምዕራፍ 48 ከቁጥር 31 እስከ 35፣ በራእይ ምዕራፍ 21 እና 22 ላይ ያሉትን ተመሳሳይ ጥቅሶችን እናያለን። አዲሲቱ ኢየሩሳሌም 12 በሮች አሏት። ሁለተኛው ደግሞ የሰላም ቃል ኪዳን በዚህ ቤተ መቅደስ እንደሚፈጸም ነው። ሕዝቅኤል ምዕራፍ 37 ከቁጥር 26 እስከ 28 የሰላምም ቃል ኪዳን ከነሱ ጋር አደርጋለሁ፣ የዘላለምም ቃል ኪዳን ይሆንላቸዋል፣ እኔም እባርካቸዋለሁ፣ አበዛቸውም አለው፣ መቅደሴንም ለዘላለም በመካከላቸው አኖራለሁ፣ ማደሪያዬም በላያቸው ላይ ይሆናል፣ እኔም አምላክ ሆናቸዋለሁ፣ እነሱም ሕዝብ ይሆኑልኛል። መቅደሴም ለዘላለም በመካከላቸው በሆነ ጊዜ እኔ እስራኤልን የምቀድሰው እግዚአብሔር እንደሆንኩ አሕዛብ ያውቃሉ ይላል። ሻማ ስንል እግዚአብሔር እዚያ ይሆናል ማለት ነው። ያ ሐረግ ሁሉንም ቅጣቶችን፣ መከራዎችን
ንስሐንም ያካትታል። ነገር ግን ተሐድሶንና ተስፋንም ያካትታል። በመጨረሻም በዚህ አዲሱ ዘላለማዊ መቅደስ ውስጥ ሕይወትና ቤተሰባዊነት ይኖራል ማለት ነው። ከዚያም እዛ ይኖራሉ። አዲሱ ቤተ መቅደስ ለቅዱሳን የሚሆነው ቦታ ነው። በሕዝቅኤል ምዕራፍ 43 ከቁጥር 20 እና ከዚያም ቀጥሎ ባለው ላይ ያለው ግድግዳ ቅዱሳንንና እርኩሳንን የሚለይ ግድግዳ እንደሆነ ይናገራል። ሕዝቅኤል ምዕራፍ 43 ከቁጥር 10 እስከ 11 ቀድመን እንዳነበብ ነው እግዚአብሔር በእርግጥ ቅዱስ መሆኑን እናውቃለን። ቅዱስ መሆንም እንደሚያስፈልገን እናውቃለን። እኛ ተራ ሰዎች ነን ብለን ብንናገርም እግዚአብሔር ግን ቅዱስ አድርጎ ይቀበለናል። ከቤተ መቅደሱም ውጭ ያለን ብንሆንም ወደ ውስጥ ያስገባናል። ይህን ተረድታችኋል ብዬ አስባለሁ። ወደ ተሐድሶ ስንመጣ ጊዜው ሲደርስ ደግሞ እግዚአብሔር ተራውን ነገር እርኩሱን ነገር ከኛ ነቅሎ ያወጣል። መካከለኛ ላይ ብቻ መሆን ከእንግዲህ አይሰራም። እግዚአብሔር መገኘት አለብህ ካለን እዛው መገኘት አለብህ። በግድግዳዎች ውጭ በኩል ብቻ ያለን መሆን የለብንም። ውጫዊ ክፍል ላይ መሆን የተለመደ ነገር ቢሆንም ተራ እንደሆነ ሊቆጠር ይችላል። እርኩስ ነገሮችም ውጫዊ ክፍል ላይ ሊኖሩ ይችላሉ። በእግዚአብሔር ቤተ መቅደስ ውስጥ ግን እነዚህ ነገሮች ሊሆኑ አይችሉም። የተለመዱ ነገሮችና እንቅስቃሴዎች በአኗኗራችን የተቀደሱ ወይም ደግሞ የረከሱ የሆኑ ነገሮች ሊኖሩ ይችላሉ። እዚህ ላይ አሁንም ልብ ልንላቸው የሚገባው ነገር የትኛውን መንገድ ነው እየተከተልኩ ያለሁት የሚለውን ነገር መገንዘብና ማስተዋል ትልቁ ነገር ነው። ወደ ቤተ መቅደሱ ወደ ግድግዳዎቹ ውስጥ ወይም ደግሞ ከውጭው በኩል ካለንም የቱ ጋር መምጣት እንዳለብን የቱ ቦታ ትክክል እንደሆነ መወሰን አለብን። ዘሌዋውያን ምዕራፍ 11 ከቁጥር 45 ላይ እኔ አምላካችሁ እሆን ዘንድ ከግብጽ ምድር ያወጣችሁ እግዚአብሔር ነኝ፣ እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ሻማ በረከትን ስንቀበል የተለመዱ ነገሮችን እንኳን መቀደስ እንዳለብን ወይም ደግሞ የመቀደስ በረከትን ከተቀበልን በኋላ የተለየን መሆን እንዳለብን ይናገራል። ሻማ በረከት እንድንቀበል ጸልያለሁ። ይሄም ከባህላዊ ወይም ደግሞ በተለምዶ ከምናውቀው ርኩሰትና ከተለያዩ ነገሮች ወደ እግዚአብሔር መሻገር ዘወር ማለት ቅዱስ ወደ መሆን መሻገር እንደማለት ነው። አሜን። የክርስትናን የቤተ ክርስቲያን ሕይወት በዚህ መንገድ ማየት እንችላለን። እግዚአብሔርን ባመለክን ቁጥር የእግዚአብሔርን ገድል በተጋደልን ቁጥር ወደ ቅድስና አንድ እርምጃ እየቀረብን እየተቀደስን እንሄዳለን። አሜን። ስለዚህ ወደ ቤተ ክርስቲያን በመጣን ቁጥር ከበፊቱ የበለጠ እየተቀደስን እንድንሄድ መጸለይ አለብን። መዝሙር ምዕራፍ 19 ከቁጥር 7 ላይ የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል ይላል። እዚያው መዝሙር ምዕራፍ 19 ከቁጥር 9 ላይ የእግዚአብሔር ፍርሃት ንጹህ ነው፣ ለዘላለም ይኖራል። የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው ይላል። ይህ እኮ መልካም ዜና ነው። የመጨረሻውን ስላይድ እናያለን። በአጠቃላይ ግን በሕዝቅኤል ቤተ መቅደስ በኩል ይሄ በእርግጠኝነት ዋናው መልእክት ነው ብዬ አስባለሁ። የሕዝቅኤል ምዕራፍ 48 ድረስ የነበረው ሐሳብ በጠቅላላ አጠቃለን ከተመለከትን መደምደሚያው ሊሆን ይችላል። እግዚአብሔር በሰማይ ያለውን ሊሆን ያለውንም ጭምር ሰማያትን ከፍቶ ሊያሳየን እንደሚፈልግም አምናለሁ። ለሕዝቅኤል ያደረገው ይሄንኑ ነው። ስለዚህ እነዚህ ጥናቶችን ስንከተል እባካችሁ በልባችሁ በአእምሯችሁ ወይም ወደ ቤተ ክርስቲያን በመጣችሁ ቁጥር በዚህ ሐሳብ ላይ ጸልዩ። እግዚአብሔር ሆይ ማየት እንድችል ሰማያትን ክፈትልኝ በሉ። እዚህ ላይ ያለው ማየት የተለየ ማየት ነበር። ሰማይ ላይ ያለው ማየት ሰማያዊ ቤተ መቅደስ ጋር ያለንን ቁርኝት የምናጠናክርበት ማየት ነው። ስለዚህ ሕይወታችን በዚህ ምድር ላይ ብቻ የሚቀር ተራ ሕይወት ብቻ ሳይሆን ከሰማይ ጋር የተያያዘ እንደሆነ ማሰብ አለብን። ይህ ሕይወት ሊሰጠን እግዚአብሔር ተዘጋጅቷል። ነገር ግን ሰማያዊ ሕይወት ወደ ሰማይ የሚወስደውን ሕይወት አይነት መኖር አለብን። እስካሁን በዚህ ጉዳይ ላይ ማብራሪያ መስጠት ባለመቻሌ ይቅርታ። ነገር ግን ለእያንዳንዳችን ሊከፈትልን የሚፈልገው እግዚአብሔር ሊሰጠን የሚፈልገው ሰማያዊ ሀብት አለ። ስለዚህ እግዚአብሔር ከኛ ጋር እንዲነጋገርና ከእናንተ ጋር እንዲነጋገር እጸልያለሁ። በዚህም እውነትንና የእግዚአብሔርን መቅደስ ውስጥ ያለውንም ሀብት ማየት እንድንችል እግዚአብሔር ይርዳን። እንጸልይ። ሰማያዊ አባታችን ሆይ ታላቁን ምስጢርን እንድታሳየን በቀሪ ሕይወታችንና በዚህ ዘመን ምን ማድረግ እንደምንፈልግ እንድታሳየን
እንድትረዳን ሰማያትን ስለከፈትክልን እናመሰግናለን። አባት ሆይ የማስተዋልን መንፈስ እንድትሰጠን ጸልያለሁ። ልክ ሕዝቅኤል ራእዮችን እንዳየ ሁሉ እንድናይ እርዳን። ለሕዝቅኤል ያሳየውን አስደናቂ ራእይ በመጽሐፍ ቅዱስ በሕዝቅኤል መጽሐፍ እንድናይ እርዳን። ልትነግረን የምትፈልገውን በትክክል መረዳት እንድንችል ልባችንን ክፈትልን። የሰማይ መስኮቶችን ክፈትልን። አባት ሆይ በዚህ ዓለም በአካል በምናየው፣ በምንነካው፣ በምንለማመደው ነገር ሁሉ ላይ የተወሰንን እንደሆነን በእውነት በመንፈሳዊ ነገሮችም ከሰማያዊ ሐሳቦች ጋር እንድንቆራኝ እርዳን። ስለዚህ ከመጪው ጊዜ በኋላ ዓለም ማለትም መንፈሳዊ ዓለም እንድንገናኝ እንዳንፈራ እርዳን። በዚህ ምድር ላይ በምንኖርበት ጥቂት ዓመታት ብቻ አንተን እንድናከብር የዘላለማዊነትን ጊዜ የበለጠ ተስፋ እያደረግን እንድንኖር እርዳን። አባት ሆይ የጽዮን ቤተክርስቲያን ለሆነው ለእያንዳንዳችን እዚህ ለተገኙት ለሁሉም ዘላለማዊነትን አሳያቸው፣ ሐሳብህንም ግለጥላቸው። በዚህም ኃይል፣ በዚህም ተስፋ፣ በዚህ ራእይ መኖር እንዲችሉ እርዳቸው። ስለ ጸጋ እናመሰግናለን። ይህንን ሁሉ ነገር በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በምስጋና እንጸልያለን። አሜን።